ለአለምዬ እንግዲህ ትላንትና ስጠፋ ናቲ ደረሰላት ማለት ነው። ማለት ዳኒ ደረሰለት። ፖሊሶቹም ከፊት መጡ። አቶ ገዙ እንግዲህ እንደዚህ ፍጥጥ ብለው እያያቸው ነው ያለው። ከዚህ በኋላ አለቀልኝ ማለት ነው። ወይኔ ገዙ ዛሬ እኮ የመጨረሻዋ ነው ብዬ ነበረ። እንዴት እንደዚህ ተጫወትብኛለች ማትረባ እያለ እንግዲህ ትሁትን እሰራላታለሁ እኔ ገዙ አይደለሁም አታውቀኝም ማለት ነው። ለካ እንደዛ ሳውራት የምቀልዳት መስሏት ነበር እንዴ። ከዚህ በኋላ ከማን ጋራ እንደተፋለመች አታውቅም። እሰራላታለሁ እያለ እንግዲህ ያዙ ይልቀቁኛል ማለት ነው። እንግዲህ ናቲ ጋር ለዳኒ ደውላ እባክን ዳኒ ተባበረኝ እባክን አለችው። ትሁቴ እኔ በዚህ ሰዓት እኮ መውጣት አልችልም። ምንድን ነው እባክን ለእኔ ስትል ተባበረኝ። የሆነ ሰው አስጠፍቼ አባዬ ጋር እንድትወስድልኝ ብዬ ነው። እባክህ ሰውየው ደግሞ መንገድ ላይ መጣብኝ እና እኔ ምልክት እሰጥሃለሁ እዛ ቦታ ሄደህ ትወስዳታለህ አለችው። እሱም እሺ ብሎ እንግዲህ አቶ ገዙ ለካ በጨረፍታ አይቷል ማለት ነው። በዚህ ሰዓት ምን ትሰሪያለሽ እዚህ ጋር ምንድን ነው የገተረሽ ሲላትም ዝም ብዬ አየር ልቀበል ወጥቼ ነው አለችው። ከዛ በኋላ በዚህ ሰዓት ቀልደኛ ነሽ እንዴ ሲል እንግዲህ እንደሱ ሲከራከሩ ናቲ ይዟት ውልቅ አለ ማለት ነው። አቶ ገዙ እንግዲህ ጉዱ ፈላ። ያላሰበው ዱብዳን የገጠመው እውነት ለመናገር ይሄ ነው እንግዲህ። አንዳንድ ጊዜ አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ ራሱን ያጣል የሚባለው ነገር ይሄ ነው እንግዲህ። ሴትይቱ በገዛ ንብረቷ በገዛ ቤቷ ስትበደልና ስትጨቆን ቆይታለች ኖራለች። ብዙ ዋጋ የከፈለችበት ቤት አንድ ቀንም እንደዚህ ያደርገኛል ብላ እንኳ አስባ የማታውቀው ባሏ እንግዲህ ብዙ በደል ብዙ ግፍ አድርሶባታል። ዛሬ ግን ደግሞ ትሁትን የመሰለች እዛ ቤት ጥሎላት ይኸው ህይወቷን ታድጋት የራሷን ህይወት አደጋ ላይ ጥላ እንግዲህ እኔ ለሚመጣብኝ ሁሉ እጋፈጣለሁ፣ አንቺ ብቻ አምልጪ ከዚህ ቤት አይኔ እያየማ አንቺ መሞት የለብሽም ብላ እንግዲህ እሷን አስመለጠቻት ማለት ነው። እሷ ወደ ቤት ተመለሰች። ወደ ቤት ሲመለሱም እንግዲህ ትሁት ቀጥታ የት ነው ሄደችው? ወደ ክላሷ። ጋሼ የምሰራልን ነገር አለ እንዲህ ስትለው አረ ምንም የለም ተኝ ግቢና አላት። ከዛም እንግዲህ ገብተሽ ተኝ ብሏት እሷ ገብታ ተኝታ ወደ መኝታ ክላሷ ስትገባ ቆለፈች በሯን። እሱ ግን እንግዲህ ቁልፉን ይዞ ሰከም ሰከም እያለ ወደ አለም ያለችበት ክፍል ሲገባ አለምዬ የለችም። እሪ በል በከንቱ ጩኸቱን ለቀቀ። ትሁት አለ። አቤት ጋሼ ምንድን ነው? ነይ ቶሎ ብለሽ። አለምዬ የለችም። ምን? አዎ የለችም። ትሁት ከዚህ ነገር ጀርባ እጅሽ ካለበት እመኝኝ ዋጋ ትከፍያለሽ። ኧረ እኔ እንዴ ጋሼ እኔ ምንም የማውቀው ጉዳይ የለም እመነኝ። እኔ ዝም ብዬ ስጨንቀኝ ነው አራ አየር ልናፈስ የወጣሁት እንጂ ስለ እሷ ምንም የማውቀው ጉዳይ አለ? ደግሞ ቁልፍ ያለው እናንተ ጋር አይደል እንዴ? እኔ ምን አውቃለሁ አለችው። ትሁት በፍጹም አላምንሽም፣ በፍጹም ለእያንዳንዱ ነገር ዋጋ ትከፍያለሽ እመኝኝ። እቺ ሴትዮ እንዴት ልትወጣ ቻለች? ከዛ ቤት መጣችና እንዴ ቅድም እኮ ልብሷን ቀያይራ አይቻታለሁ። እኔም ዛሬ የመጨረሻሽ ነው ብያት ይሄው ወጣሁ። ምን? ለምን አባሽ ነው እንደዚህ ያልሻት? ማን ንገሪያት አለሽ? ቆይ አንቺ አምሻል እንዴ? እና ለዛ ነው እየሸሸችው። እንዴት እንደዛ ትያለሽ? አሁን የእሷን ቦታ እንግዲህ አንቺ ትወስጃለሽ። ወይዘሮ ቤቲ ምንም ልረዳሽና ምንም ላረግልሽ አልችልም። በጣም አዝናለሁ። አንቺ ግን ምን አይነት እንዝላለሽ? ምን ብዬሽ ነበረ? ቆይ እንዴት አንድ ሰው ልትሞች ነው ብሎ ለሰው ይናገራል? እና ቁጭ ብላ የምጠብቀን ይመስልሽ ነበረ? እንዴት እንደዛ ታደርጊያለሽ? ሲል እንግዲህ ያተገዙ ያዙ ይልቀቁኛል ማለት ነው። ትሁትም እንግዲህ ኮስተር ብላ እንዴ ምንድን ነው ወይኔ የት ሄደች ምናምን አለች። አውቃ እንግዲህ ምንም እንዳላወቀ ሰው ማለት ነው። ትሁት አላየሻትም? እኔ አላየኋትም። እኔ ራሴን ሲያመኝ ዝም ብዬ አየር ልቀበል ብዬ ነው ቅድም ያገኘኸኝ ቦታ ላይ የወጣሁት። እኔ ምንም የማውቀው ነገር የለም ጋሼ። የት ሄዳ ታዲያ? አላውቅም። ከዛ ቤቲ ትሁትን ፍጥጥ ብላ አየቻት። ከዛ በኋላ እንዴ ምን ነው እንደዚህ በታፈጭብኝ አለቻት። ትሁት ከዚህ ነገር ጀርባ እጅሽ የለበትም? ያምሻል እንዴ አንቺ? እኔ እንደው ምንስ ድፍረት ኖሮኝ ነው እሷን እንደዚህ ከዚህ ቤት ጥፊ ብዬ ማስተፋት? የራሴ ህይወት እኮ አደጋ ላይ ነው ያለው። ልጄን እኮ ይዞብኛል። ጭራሽ ደግሞ ሌላ ነገር በላይ ላይ እንዳመጣ ትፈልጊያለሽ እንዴ ብላ እንግዲህ
ትሁቴ ግግም ብላ ካደች ማለት ነው። ከዛ በኋላ ቤቲ ግን አላመነቻትም። አቶ ገዙ እንግዲህ ወይዘሮ ቤቲ ላይ ተነሳባት ማለት ነው። አንቺ ነሽ ለዚህ ሁሉ ነገር ተጠያቂ። ማን ነው ክፍሏ ገብተሽ እንደዛ ነገር በያት ያለሽ? ወይኔ ገዙ በገዛ እጅ ተናግሬ ጉድ ተረኩኝ አይደለም። ምን አለበት ዝም ብል ኖሮ። አንቺ ቆይ ለምንድን ነው እንደዛ ያልሻት ታዲያ? ካፍ ከወጣ እኮ አለቀ ሁሉም ነገር። ካፍ ሳይወጣ ነበር መጠንቀቅ ያለብህ አቶ ገዙ። እኔ አሁን ምንም ልረዳህ አልችልም። አዝናለሁ፣ ተናግሬያለሁ። ግን ደግሞ ይህ ይፈጠራል ብዬ አላሰብኩም ነበረ። አንቺ እንደሆንሽስ ያስጠፋሻት ማ? እኔ ቤት ነኝ የማስጠፋት? ምን ቆረጠኝ ብዬ ነው እኔ የማስጠፋት? ስራ የለህም እንዴ አለችው። ከዛ በኋላ ላምንሽ አልችልም በፍጹም። አንቺን ማመን ከባድ ነው። እንዴት እንደዚህ ታደርጊያለሽ? እኔ እኮ አንድ ቀን እንደምትክጅኝ ውስጤ ሁሌ በተደጋጋሚ ይነግረኝ ነበረ። ይኸው የፈራሁት አልቀረም። ትሁት ማለሽ ቲና፣ እመኚኝ፣ ዋጋ አስከፍልሻለሁ እጅሽ ካለበት። እኔ ምነኝ ገዝሽ? እኔ ምንም የማውቀው ነገር የለም እንዴ? ምንም የማውቀው ነገር አለና ነው እኔን የምጨቀጭቀኝ? ተወኝ በቃ፣ የራሳችሁ ጉዳይ ነው አለች። ከዛ በኋላ ነይ እባክሽን፣ እኔ እንደዚህ ተጨንቄ የት ነው የምትሄጂው? ነይ አላት። እሷም ስትሮጥ መጣች። እሺ ምን ላደርግ አትበይኝ ቤቲ፣ ሴትዮዋን ውጭና ፈልጊያት። የት ነው የምፈልጋት? እኔ ልጁ አግኝቷት ከሆነ ናቲ ጋር ደወሉና ናቲ ቤት እንዲመጣ ተደረገ። ከዛ በኋላ ናቲ ምንድን ነው ናቲ? አቤት። ያው ማለት ሰውየው አልጠየቀም። ቤቲ ናት። ናቲ አቤት። ምንድን ያደረገው ደግሞ? ምን አደረግኩሽ? እናትን አንተን ያሰቃት? ቆይ እናንተ ሰዎች ልታሳብዱኝ ነው እንዴ? ምን እያላችሁ ነው? የት ነው የምወስዳት? መጀመሪያ እናቴ የት ነው ያለችው? ወይ ምን እያልሽ ነው ቤቲ? እመነኝ ቤቲ። ማን ነው ናቲ? ዛሬ እናትህን ላገናኝህ ቆርጬ ነበረ፣ ግን ደግሞ ስታናድደኝ ሀሳቤን ቀይሬያለሁ። ግን ደግሞ እናትህ አሁን የለችም እዚህ ውስጥ። የት ሄዳ ነው? አላቅም። ጭራሽ አማችኋል እንዴ? አበደ ማለት ነው። ከዛ በኋላ ትሁት እናቴ የት ነው ያለችው? እኔ ምን አውቃለሁ አለችው ትሁት። በመጀመሪያ እኔ የማውቀው ነገር የለም እንዴ፣ እኔ ተኝቻለሁ። ሲቀጥል ደግሞ ጋሼ እኔን ውጪ ነው ያገኘኝ። እኔ ራሴን አሞኝ ወጥቼ ነበር። እኔ የእሷ ቤት ውስጥ ትሆን ውጪ ትሆን የማውቀው ጉዳይ የለም እንዴ። ሲቀጥል ቁልፉ እኔ ጋ የለም። እንዴት ነው እኔ ለዛውም እኔ በቤተሰቦቼ እያስፈራራኝ እንደገና እሷን የማስጠፋበት ምክንያቴ ምንድን ነው ስትል እንግዲህ ተናገረች ማለት ነው። ከዛ ቤቲና አቶ ገዙ ወጥተው ሲሄዱ ናቲን ጠራቸውና ትሁት፣ ናቲሽ ተረጋጋ፣ እኔ እንዳይነቁብኝ ብዬ ነው እናትህን እኔ ነኝ ከዚህ ቤት አስወጣኋት። ምን? አዎ አጎቴ ጋ ወስጃታለሁ። አጎቴ ጋ ነው ያለችው። እናትህን እዛ ማግኘት ትችላለህ። እዚህ ግን ምንም ነገር አተንፍስ። አሁን ግን ዝም ብለህ ወይኔ ጉዴ ምንም ብለህ ተደናገጥ፣ እኔን እንዳታስነቃብኝ። እኔ ጠቁመሃለሁ። አጎቴ ጋ ሄደህ እናትህን ታያታለህ አለችው። ትሁት ልመንሽ? አዎ መነኝ። እነሱ ዛሬ የመጨረሻ ቀኗ ነው፣ ሊገሏት ሲሉ ነው ከዚህ ቤት ያስመለጥኳት። ስለዚህ ናቲ እመነኝ፣ ወደ ሳይሆን በግድ ታምነኛለህ። ስለዚህ እባክህ ተረጋግተህ ነገሮችን አስብ። በመጀመሪያ አሁን እነሱ እንዳይነቁብኝ ሂድ አለችው። እሱም እንደዛው እየጮኸ ወጥቶ ሄደ። ተመልሰው መጡ። ትሁቴ ምሳ እየሰራች ነበረ። ምንም ፍንጭ የለም ቤቲ። ኧረ ያለችው ምን ውስጥ እንደገባች እንኳ አታውቅም። ወይኔ አምላኬ ምን ውስጥ ገብታ ይሆን ብላ ትሁት እንደ ማልቀስ አለች ማለት ነው። ከዛ በኋላ እንግዲህ ቁጭ ብለው ምሳቸውን በሉ። ወይኔ ገዙ አሁን እንደው ሳልገላ ከዚህ ቤት ከወጣች ሌላ መዘዝ ይዛብኝ ትመጣለች። እመኝ ዋጋ ታስከፍለኛለች ሴትዮ። እንዴት ነው ከዚህ ቤት ወጥታ ልትሄድ የቻለችው? በምን ምክንያት? ቆይ አንቺ እዚህ ቤት የገባሽ እሷ የገባሽ ጊዜ ቁልፉን ቆልፈሽ አልወሰድሽው? ክፍቱን ትቼው ነው የመጣሁት። ምን? እና ታዲያ አንቺ ነሽ ያስወጣሻት ከዚህ ቤት? ክፍሏ የገባሽ ጊዜ አልቆለፍሽውም? በሩን ከፍቼ የገባው ነገር ግን ተናድጄ ስለነበረ ቁልፍ አልቆለፍኩም። ትቼው ነው ወደ አንተ የመጣሁት። ወይኔ ገዝሽ አንቺ ነሽ አስበላሽ። ወይኔ ዛሬ አሁን ምንድን ነው የማደርገው? እንዴት አባቴ ነው የማደርገው? ህይወቴ እኮ አደጋ ላይ ነው ያለው። እሷን እገላለሁ ብዬ እኔ ልሞት ነው? ወይኔ ገዙ እያለ እንግዲህ ታባታችሁ ገና መቻያችሁና የተወለዳችሁበትን ቀን አስቆጥራችኋለሁ። እኔ ትሁት አይደለሁም።
እዚህ ሴትዮ ላይ የተጫወታችሁትን ጨዋታ እኔም እናንተ ላይ ጫወትባችኋለሁ እመኑኝ እያለች እንግዲህ ትሁት ብቻዋን ታወራለች ማለት ነው። ከዛ በኋላ ቤቲ ትሁት ጋር መጣችና ትሁቴ፣ አቤት ቤቲ፣ አሁን እች ሴትዮ የት ሄደች ይባላል? አሁን እኮ ህይወታችን አደጋ ላይ ነው ያለው። አላቅም ቤቲ አላቅም፣ እኔ ለራሴ ፈርቻለሁ። አሁን እሱ ሁላችንን መጠርጠሩ አይቀርም። እኔ ግን ምንም የማውቀው ነገር የለም። እኔ በልጄ እያስፈራራኝ እንዴት እሷን ላስጠፋ እችላለሁ ከዚህ ቤት? እኔ ከልጄ ማንንም ላስቀድም አልችልም። ግን እች ሴትዮ እንዴት ልትወጣ ቻለች ከዚህ ቤት? ቆይ አንቺ አጠገቧ የገባሽ ጊዜ ምን ብለሻት ነው? ዛሬ የመጨረሻ ቀንሽ ነው፣ ልሰናበትሽ ነው የመጣሁት ብያት ወጣሁ። እናም ቁልፉን ከፍቼ ሳልቆልፈው ትቻት ወጣሁ። በዛ ሰዓት እንግዲህ ደንግጣ ወጥታ ሳትሄድ አትቀርም ይመስለኛል አለቻት። አምላኬ ድረስ አሁን የት ገባች ይባላል? እሺ ወይኔ ምስኪን ከልጇ ጋር እንኳን ሳትገናኝ እያለች እንግዲህ ትሁት እያስመሰለች ታባሽና ቤቲ ገና ጉድሽ ይፈላል፣ ይሄማ መጀመሪያ ነው እያለች ትሁቴ። ከዛ በኋላ እንግዲህ ቤትሻ ተደናበረች። ውትወጣ ብትገባ ናቲ ጋር ደወለች። ናቲ እናቱን አግኝቶ ተመልሶ መጣ። ከዛ በኋላም አባቱ ቤት ተመልሶ ሲመጣ ናቲ፣ ያ ቤት ምን ሆነክ ነው ያዘንከው? አላቶ ገዙ ዝም ብዬ ደብሮኝ ነው አላ። ልጁ አውቆ ነው ደስታ ለራሱ እናቱን ስላገኛት ማለት ነው። ተደስቷል። ከዛ በኋላ አይዞክ ልጄ ሁሉም ያልፋል። ናቲ ቅድም ያልኩህን ነገር እንዴት አደረግክ አለችው ቤቲ። አረ ምንም የለም ቤቲ፣ ያልሄድኩበት ያልደረስኩበት የለም። እኔ ምንም የለም። ምን እንደተፈጠረ ምን እንደተካሄደ ታስረጅኛለሽ አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተ መጨረሻም እንግዲህ ናቲ ማነው ለዚች ለአለምዬ ዳኒ ደረሰላት ማለት ነው። ዳኒ ይዟት ኮበለለ። እንግዲህ ቤቲና ትሁት መንገድ ላይ ቆመው ሲጨፍሩ እንግዲህ አቶ ገዙ መጣባቸው።